ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የሪያሊቲ ሚዲያ ተከታታዮች እንደምንውላችኋል ከዜናዎቹ ጋር አብራችሁን ቆዩ ያልኩኝ አዳዲስ መረጃዎችን ለማግኘት የሪያሊቲ ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ ሆነው አዳዲስ መረጃዎችን ማግኘት ይችላሉ። በነዳጅ ምርቶች ላይ የሚጣል የ30% ግብር የለም ተባለ። ከታህሳስ ወር 2015 ዓ.ም ጀምሮ በነዳጅ ምርቶች ላይ የሚተገበር የ30% ግብር እንደማይኖር የነዳጅና ኢነርጂ ባለስልጣን አስታወቀ። የባለስልጣኑ ዋና ዳይሬክተር ደስታው መኳንንት ከታህሳስ ወር 2018 ዓ.ም ጀምሮ በነዳጅ ምርቶች ላይ የ30% ግብር ይጣላል የሚል መረጃ በማህበራዊ ሚዲያ ሲዘዋወር መቆየቱን አንስተው ነገር ግን ይህ መረጃ ሐሰተኛ መሆኑን ገልጸዋል። ዋና ዳይሬክተሩ ገንዘብ ሚኒስቴርን ጨምሮ በጉዳዩ ላይ በየትኛውም የመንግስት አካል የተሰጠ መግለጫ እንደሌለ ማረጋገጣቸውን ጠቅሰው ይጣላል የተባለው ግብር በማህበራዊ ሚዲያው ላይ የተፈጠረ እንጂ የነዳጅና ኤነርጂ ባለስልጣንም የሚያውቀው ከዚህ ወር ጀምሮ የሚጣል ምንም አይነት ግብር ጭማሪ እንደማይደረግና መንግስትም ይህንን የማድረግ እሳቤ እንደሌለው በአጽንኦት ተናግረዋል። አክለውም በሐሰተኛ መረጃ የተነሳ ህብረተሰቡ ላልተገባ ሰልፍና እንግልት እየተዳረገ ይገኛል ያሉት ዋና ዳይሬክተሩ ያለምንም ይፋዊ የመንግስት ውሳኔ ከወጣው የነዳጅ ዋጋ ውጪ ያለ አግባብ ጭማሪ የሚያደርጉ የነዳጅ አከፋፋይ ኩባንያዎችና ማደያዎች ተጠያቂ እንደሚደረጉም አሳስበዋል። በተጨማሪም በአዲስ አበባ ከተማ በመደበኛ ሁኔታ ነዳጅ እየቀረበ መሆኑን ገልጸው ነገር ግን በዚህ ሐሰተኛ መረጃ ምክንያት ፍጆታ ላይ ጭማሪ መፍጠሩን ገልጸዋል። የተናፈሰው መረጃ ስህተት መሆኑን ለነዳጅ ኩባንያዎችና ማደያዎች በተደጋጋሚ እያሳወቁ መሆናቸውን የገለጹት ዋና ዳይሬክተሩ ኩባንያዎች ባልተፈለገ መንገድ ተታለው ከጅቡቲ የተረከቡትን ነዳጅ ላልተገባ ጥቅም የማዋል እሳቤ እንዳይፈጠርባቸው በድጋሚ ማሳሰባቸውን ሪፖርተር ጋዜጣ ዘግቧል።